የጠላቶች ወዳጅ የመበቂያ ካርዴ አንቺን በመግደል ነው ጠላቶችን የማስለቅሰው። አባቱ እያሰበ ነው። ገለው እንደነበር ተጠራጠረ እንዴ? ምን ነው ልጄ? ምን እያሰብክ ነው? አይ ምንም፣ ዝም ብዬ አይደል። ይሄ ልጅ በዚሁ በቀጠለ የወላጆቹ ገዳይ መሆኑን ማወቁ አይቀርም። ስለዚህ ስራውን እንደጨረሰ መወገድ አለበት። ብሌን በስተመጨረሻ ልቧ ሸፈተ። በጣም በሚያሳዝን ነገር እንግዲህ እንደዛ ዳግም ስትወደውና ስታፈቅረው የነበረችው ብሌን በአሁን ሰዓት እንትናን ወደዋለች ማለት ነው። ሳሚን በጣም ያልጠበቅነውና ያላሰብነው ነገር ተከስቷል ማለት ነው። እውነት በሚያውቀው ማለት ነው። ፈጽሞ አስቤ የማላውቀው ነበረ እንደዚህ አይነት ነገር ይከሰታል ብዬ ማለት ነው። ግን ደግሞ እኛ ሳናስበውና ሳናቅደው እንግዲህ ይሄ ነገር ተከስቷል ማለት ነው። ቤተሰቦቼ ከመቼ ጀምሮ ነው ብሌን እንደዚህ የሆነችው? መቼ ነው ብሌን እንደዚህ ልትሆን የቻለችው? የእውነት በጣም ነው የሚገርመው። ምክንያቱም ያላሰባችሁትና ያላቀዳችሁት ነገር ሲደርስ አንዳንዴ ማመን ያቀታችኋል ማለት ነው ቤተሰብ እና እኔ እውነቴን ነው የምላችሁና በጣም ነው የሚያሳዝነው። አንዳንዴ ያላሰባችሁትና ያላቀዳችሁት ነገር ሲደርስባችሁ ማለት ነው ቤተሰቦቼ እንደው በጣም ነው የሚያሳዝነው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እና ቤተሰቦቼ በጣም ነው የሚያሳዝነው ከምታስበው በለጠ ማለት ነው። እኔ በነገራችን ላይ ማለት ነው እኔ ሁለቱም ማለት ነው አንድ ላይ ተፋቅረው የራሳቸውን ህይወት እንዲኖራቸው ፈልጋለሁ እንጂ በፍጹም እንደለያዩ ፍላጎት የለኝም ሁለቱም ማለት ነው። ግን በጣም በሚያሳዝን ነገር እንግዲህ በአሁን ሰዓት የራሳቸውን ነገር በመያዝ እንግዲህ ሁላቸውም ዳግምም በጣም ነው የሚያሳዝነው። ምክንያቱም አንዳንዴ የሚወዱትን ሰዎች ምክንያቱም እኔ በምወዳቸው ሰዎች ማንም ሰው እንዳይነካብኝ ስለምቀና ሁሉም ሰው እንደኔ ነው ብዬ አስባለሁ። እውነቱን በሚያውቀው ማለት ነው። አንዳንዴ አግባብ የሌለው ቅናትን በእርግጥ ከባድ ነው። ግን ደግሞ እንደዚህ አይነት የሚደረገውም ነገር የሚደረግ ከሆነ በጣም ነው የሚያስጠላው ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጋለሁ ቤተሰብ እንግዲህ በአሁን ሰዓት ሁለቱም አንድ ላይ ተለያይተዋል ማለት ነው። ብሌን ልቧ ኮብልሏል ማለት ነው። በእርግጥ ማድረግ የለባትም ነበረ የትኛውን አክል እንኳን ለእሷ መስዋዕት ቢከፍልም ለእሷ ትልቅ ነገር ባደርግላትም ግን ደግሞ ዳግምን ትታ ከሱ ጋር ልቧን መሄድ የለባትም ነበረ ማለት ነው። በእርግጥ ዳግምም ኃይለኛ ጥፋት አጥፍቷል ማለት ነው በእሷ ላይ። ምክንያቱም እሷ ስደውልለት በስርዓት አታገኘውም። ይብን ቅናቱ በጣም ሀይ ነበረ ማለት ነው። ግን ደግሞ አሁን የእጁን አግኝቷል ማለት ነው። እሱም እንግዲህ ጋሽ ባህሉ ደግሞ እየቀመመ ያለው ነገር በጣም እኔ ምን ልበላችሁ ብቻ ፈጣሪ እንደዚህ አይነት ሰው አይስጣችሁ በህይወታችሁ እግዚአብሔር በሚያውቀው ማለት ነውና ሰው እንዴት ለእህቱ ይሄንን ነገር ያደርጋል? እንዴት ስላችሁ ማን ነው እንደዚህ ትመኛላችሁ ለእህታችሁ? ማለትም ሰው ልጅ አለ አይደለም የሰዎች ይሄን አክል ማድረግ ይሄን መሆን እኔ በእውነት ለማንም አልመኝም ማለት ነው። በጣም ነው የሚያሳዝነው። እንግዲህ በስተመጨረሻ እንግዲህ ይሄን ልጅ የትም አሳድጎ ያመጣው ልጅ እናትና አባቱን ቤተሰቦቹን ታስወገደ በኋላ ወደዚህ አምጥቶ ምንድነው ያደረገው? ካለበት ቦታ አምጥቶ
እንግዲህ የእናትና የቤተሰቡ አባትክን የቤተሰቦችክን እያስወጎደውን ሰው እኔ አውቃለሁ በማለት የሰጠው ማንን ነው? የራሱ እህቱን ሰላምንና እንትናን ነው ማለት ነው፣ ሳሚን ማለት ነው። ሳሚን ዳግምን እንደዚህም ደግሞ ብሌንን ነው ማለት ነው ያሳየው ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚከፋው ቤተሰቦቼ። ምክንያቱም ሰው ልጅ ምንም ነገር ሳታስቡና ሳታቅዱ ይሄ ነገር መፈጠሩ እንዴት ባንስ እንኳን ባህሉ እንዴት ለህቱ አያስብም? ባንስ እንዴት ለህቱ ማለትም ምንም ገንዘብ ነው ይጠፋል፣ ይለማል። የዚህን አክል ለገንዘብ ትኩረት ሰጥቶ የእሷን ህይወት ለማመሰቃቀል በዛ ላይ ደግሞ ብሌንን ዋና ማጥመጃ ያደረጋት ማለት ነው። እነኚህ የጠላቶችህ ወዳጅ ናትና እሷን ተለብለክ ማጥፋት አለብክ ነው ያሉት ማለት ነው። እና ቤተሰቦቼ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው ማለት ነው። እንግዲህ ያው ፈጣሪ ልብ ይስጠው ነው የሚባለው፣ ሌላ ነገር ምንም አይባልም ማለት ነው። ቤተሰቦቼ እንግዲህ ልጁ የተጠራጠረው ነገር አለ በነገራችን ላይ ማለት ነው። ጓሽ ባህሉ እንዴት ዋሸኝ እስካሁን ድረስ እንዴት ሳትነግረኝ የሚለው ነገር በጣም በውስጡ ጥርጣሬ ያድሮበታል ማለት ነው። ግን ያው እውነቱን ለማወቅ ደግሞ በጣም ከብዶታል ማለት ነው። በእርግጠኝነት የጊዜና ሰዓት ይብዛበት እንጂ ያ ቀን ማወቁ አይቀርም። ሲያግን በጣም ከባድ ነው የሚፈጠረው። ከባድ በሱና በባህሉ መካከል የሚፈጠረው ነገር በጣም ከባድ ነገር ነው የሚፈጠረው ማለት ነው ቤተሰቦቼ። ምክንያቱም እንደዚህ አደባብሶ ባህሉ እኖራለሁ ጥፋቴ ማንም ሰው ሳያቀብኝ እቀጥላለሁ የሚለው ነገር አያስኬዱም። አንድ ቀን አፈጥፍጦት ይጥለዋል ማለት ነው። ያው እስከዛን ድረስ ቀኑን ይጠብቄ ማለት ነው እንጂ ቤተሰቦቼ ማለት ነው። እና ቤተሰብ እዚህ ቤት እየተፈጸመና እየተደረገ ያለው ነገር በጣም ነው የሚያሳዝነው፣ እግዚአብሔር በሚያውቀው ማለት ነው። በጣም ነው እኔ በራሴ ያዘንኩት ማለት ነው። እለት በእለቱ እንግዲህ በጣም የቃል ደግሞ ክፋቷ አሁንም ጨምሯል። እንግዲህ ዳግምንና የብሌን እንደዛ መሆን ለሷ በጣም ደስታ ሰጥቷታል ማለት ነው። እንኳን እንደዛ የሆኑ የነሱ እንደዛ መሆን ለኔ በጣም ነው ጥቅም ያለው፣ ምክንያቱም ያስደስተኛል ብላ እንግዲህ ቆርጣ ተነስታለች ማለት ነው። በጣም ነው የሚያሳዝነው ሁለቱ እንደዛ መሆን ማለት ነው። ምክንያቱም በሷ ቤት ዳግምን የራሷ ለማድረግ ነው። ዳግምን የራሷ ካደረገች በኋላ እንግዲህ እሷ እባብ ነች። እባብ ታውቃላችሁ? ያው እባብ ብትገሉት ራሱ ጭንቅላቱን ካልተመታ የማይሞት እባብ በሏት። እንደው ይብን ሰው ልጅ እንኳን እንደው ካለፈበት በኋላ እንኳን ትንሽ እንኳን አይማርም። በፍጹም መማር የማትፈልግ ሰው ቃል ነች ማለት ነው። ግን ሰላም መፍትሽ ነው ብላታለች። ካሁን ወዲህ ብናገሩሽ የማሰሚ ከሆነ ነገሮችን የማታደርጊ ከሆነ የራስሽ ፋንታን ያለቻት። አልሰማሽም፣ በቃ አልሰማሽም ያለቻት ቁርጧን ነግራታለች ማለት ነው። በዚህ ነገር ግን እሷ በጣም ደስተኛ አይደለችም፣ እየተከፋች ይገኛለች ማለት ነው። ምክንያቱም ያ ነገር እንዲፈጸምና እንዲደረግ አትፈልግም ቃልሻ ማለት ነው። ቃልሻ ሁሌ ቤተሰቡን እያሰቃየችና እቃቃ ጫወታ እየተጫወተችባቸው ህይወት መቀጠል ነበር የፈለገችው። ግን ያ ህይወት የለም፣ የቃል ህይወት ማለት ነው። ይሄ ቃል እንግዲህ አሁን የምትቀየር ይመስለኛል ወደፊት በነገራችን ላይ ማለት ነው። እንግዲህ ተቀይራ እንደዚህም ደግሞ እኔ የማስበው ከዳግም ጋር አብሮ ይሆናሉ የሚባለው ነገር ሀሳብ ይኖረኛል ማለት ነው። ቤተሰቦቼ እንግዲህ ያለው ነገር ከባድ ብዙ ነገር እየተከሰተ ይገኛል። ያለውን ነገር በቀጣይ ቪዲዮ ይዤላችሁ እመጣለሁ። ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ለቤት አዲስ ሆናችሁ ላይክ እና ሼር አድርጉ።